ልውጥ ተሰሙታላችሁ እንደዚህ አይነት ቲም ነው አምልኮተ አብይ የሚፈጽም ቡድን ኢትዮጵያን ፕሪቪል በሚል የተደራጀ የቲክቶክን መንደር እንዴት አድርገው ሞኖፖላይዝ አድርገው ተጽዕኖ ፈጣሪዎችን አጥፍተው የቲክቶክ መንደር ለአብይ አህመድ መገበሪያ ለማድረግ እንዴት እየተንቀሳቀሱ እንደሆነ እነዚህ ቲሞች በማስረጃ ነው እናረጋግጥላችሁ። ይሄ ሁለተኛው ከጠቅላይ ሚኒስትር ጽሕፈት ቤት አብይ አህመድ በነ ዳንኤል ክብረት በኩል የሚመራው አደገኛ ቡድን ነው። የኮሬ ነገኛ ቡድን ነው። ሚዲያው ሲገልጽልን ከዚህ በፊት ዓለም አቀፍ ሚዲያ ሲገልጹት እንደነበረው ከስብስብ ከኢንሳይት ተውጣጣ ከፌደራል ፖሊስ ከደህንነት ተቋም ወዘተረፈ የተውጣጡ ናቸው። አመራር ብለው በየደረጃው እስከታች ድረስ እየመለመሉ በዚህ ውስጥ አካቷቸዋል። ከፍተኛ የሆነ የኢትዮጵያ ጥላቻ ያለባቸው ሆን ተብለው የተመለመሉ ይሄንን ቲም ይሄኛውን ቪዲዮ እንመልከተው። ቲሙን በዋነኛነት የሚመራው በፎቶ ላይ ከስር የምታዩት ነው አብርሃም የሚባለው ይሄ የምታዩት ከስር ያለው ፎቶግራፉን የምታዩት አብርሃም ነው። ፎቶግራፉን ብቻ ሳይሆን አሁን በዝርዝር ደግሞ ማን ነው የሚለው በደንብ ገልጠን ደግሞ እሱ እናሳያቸዋለን ከሚሰጠው መመሪያና ንግግርም ጭምር ማለት ነው። ከዚህ ቀጥሎ እያንዳንዱ በዚህ ቲም መካከል የሚደረጉ ምልልሶች ምን ይመስላሉ? ይሄ ኮረኔገኛ ሁለት የሚባለው ቲም እርስ በራሱ ምንድነው የሚያደርገው? የሚለዋወጠው ነገር ምንድነው የሚለውን ደግሞ ወደ መስማት እስኪ እንሻገር። መጀመሪያ አብርሃም የሚባለው ይሄን ወዝጉዴ ባርት ዘይቢ ሄብሮ ሶ አንዳንድ ኮሜንቶች ያየው ነበረ። እኛ አባል አይደለንም ወይ ለምንድነው የማንጠራው ፕሮግራሙ ላይ ያልተጋበዝነው የሚል ነገሮች አሉ። እንደ ኢትዮጵያን ፕሪቨልስ በመንግስት ደረጃ ጥሪያችን ነው ወደ 40 ወንበር ነው የተሰጠን። ይሄ ደግሞ በጣም ብዙ ነው ባይዘው። ነገር ግን እኛ ደግሞ ካለን አባል ደግሞ ወንበሩ ትንሽ ነው። ምክንያቱም እዚህኛው ግሩፕ ላይ እንኳን 1598 ሰው ይታየኛል። ሌላም እንደዚህ 1500 1700 ምናምን ያላቸው ግሩፖች አሉ። ስለዚህ ይዘን ልንሄድ የቻልነው ወይም እዛ ላይ እንዲሳተፉ የተደረገው በጣም አክቲቭ የሆኑ ሶሻል ሚዲያ ላይ በጣም አክቲቭ የሚያስተባብሩ ልጆች ምናምን በወረዳ ሌቭል ያሉ ነው እንጂ ምንም ማናችንም የበላይ ሆነን የማናችንም የበታች ሆነን ምናምን አይደለም ማለት ነውና ነገር ግን በጣም ደስ ሊላችሁ ይገባል። የአዲስ አበባ ልጅ እንደዚህ ህብረት ፈጥሮ 40 ወንበር የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ሲመረቅ 40 ወንበር ማግኘት ማለት ማሸነፍ ነው ለኛ ማለት ነው። ይሄ ለኛ ድል ነው። ይሄ ለኢትዮጵያን ፕሪቨልስ ድል ነው። ታውቃላችሁ ያለብን ስትራግሎች አንደርስታንድ ታደርጋላችሁ። ሶሻል ሚዲያ ላይ እየተነሱብን ያሉትን ጦርነቶች እያያችሁ ነው ያላችሁትና በዚህ በጣም ደስተኛ ልትሆኑ ነው የሚገባው። እነዚህ 40ዎቹ እናንተን ወክለው ነው እንጂ ሄዱት ራሳቸውን ወክለው አይደለም። ለዚህ ደግሞ ማሳየው የኢትዮጵያ ፕሪቬልን ሎጎ ለብሰው ነው እንጂ ሄዱት ሱፍ ለብሰው አይደለም፣ ወይም ሴቶቹም ዘንጠው አይደለም። እናንተን ወክለው ነው። ሶ you all have to be proud። በዚህ ይሄ በምስሉ ላይ አሁን የድምጹን የምትሰሙት እዛ ላለ ቲም አደራጅቶ ባንድ ይሄ እንግዲህ አንዱ ቲም ነው። የተለያየ ቅድም ያልኳችሁ ዛንታ ክፍለ ጦር ብርጌድ ምናምን አላቸው። ይሄ 40 ወንበር ተሰጠን ምናምን ተሰጠን ይሄ ኩራት ነው ይሄ ምናምን የሚለው ቲሙን አደራጅቶ የሚመራው ኢትዮጵያን ፕሪቪል በሚል ስም የተደበቀ ነው። አብሮት ቅድም ጌትነት አለማውን ነው ምናምን ያያችሁት። ቀጥሎ ያለውን ትሰማላችሁ። እንዴት የአብይ አህመድን የሚቃወም ማንኛውንም አካል እንዴት ድምጥማጡን ለማጥፋት ምን ለማድረግ ዝግጅት እንደሚያደርጉ እንዴት ያሉ አደገኛ ኃይሎች እንደሆኑ አደገኛ ቡድኖች እንደሆኑ ከምንነግራችሁ በላይ እስኪ ተካ ያደረግን ድምጾቹን እንስማቸው። ኢትዮጵያን ፕሪቨልስ ግሩፕ አለ። አሁን ደግሞ አዲስ ግሩፕ እያቋቋምን ነው። እሱ ደግሞ ዲግሪና ማስተርስ ያላችሁ ብቻ በ0912999897 ሰላማዊት ትባላለች። እሷን ኮንታክት አድርጓት፣ ሲቪያችሁን ላኩላት። በተለይ ደግሞ የናቹራል ሳይንስ ተማሪዎች የፊዚክስ ላይ ኬሚስትሪ ኦር ደግሞ አይቲ የመሳሰሉት አይነት ግራጁዌት ያደረጋችሁ ሶሻል ሳይንስን ብትሆኑ ጆይን ማድረግ ትችላላችሁ። በተለይ ደግሞ
ይሄ በቃ የሆነ ናሬሽኖችን በደንብ አድርጋችሁ ኤክስፕሌን ማድረግ የምችሉ ለህዝቡ ማስረዳት የምችሉ አይነት ልጆች እዚህ ግሩፕ ላይ መቀላቀል ትችላላችሁ። ላቭ ዩ እወዳችኋለሁ። ኦኬ እዚህ ጋር ተመልከቱ። አሁን ዝም ብሎ አሁን ኬሚስትሪ ምናምን ገለመለ የጨመረባትን ተዋት። ዋነኛው ነገር የአይቲ ሰዎችና ሐሳባችሁን በደንብ የምትገልጹ የተፈለገው ለፕሮፓጋንዳ የሚፈልጉት ቲሙን ይሄ የኮሬኔገኛ ሁለት ለሚያደርገው እንቅስቃሴ ነው። ለምን ይሄንን አለ ለምን ይሄንን ኦሪንቴሽን ሰጣቸው የሚለውን ደግሞ ሌሎቹ የድምጽ ማስረጃዎች ደግሞ ምን ስራ ላይ እንደሚሰማሩ ደግሞ ታገኙታላችሁ። እስቲ አንድ ባንድ እያደመጥን እንቀጥላለን። የሚገርም ሐሳብ ነው። ቅድም እንደውም እኮ እያየውን ነበር። አንድ ቃልቲ ተወላጅ አለ ነጋሽ በዳዳ የሚባል እዛ ቤተክርስቲያን ውስጥ ተወጥፎ ሌላውን ለሌላው ክብር ያሌለው እና መከላከያን ጭምር ሲወርፍ የነበረ እያየሁት ነበርና እንደዚህ አይነቱን አፋፉን ማስያዝ በጣም ትክክል ብለሃል። አሁን ቀለል አድርጋችሁ እንዳታዩት አፋፉን ማስያዝ ነው ያለው ነጋሽ በዳዳን እንደዚህ ነው እዚህ ቦታ ተወላጅ ነው ምናምን በቃ እንደዚህ ነው ማፈን ነው በቃ ማንን ተችቷል በለው ቅጥል ሂድ ነው ከማፈን የዘለለ መግደል አለ ማስደድም አለ። እስኪ እንቀጥል። ሰላም እንዴት ናችሁ? ቅዱስ እባላለሁ። ክፍለ ከተማ ላይ ያሉ ሊደሮች በደንብ አቅጣጫ እንዲሰጡንና ለኃላፊነትም ቢሆን እነሱ እንዲያጩንና የተሻለ አቅጣጫ ሰጥተው እንድንንቀሳቀስ ቢደረግ የተሻለ ነው ብዬ አስባለሁ። አንድ የቲክቶክ ፔጅ አለ ሁላችንም አክሽን ልንወስድበት የሚገባ እዚህ ላይ ፖስት አደርጋለሁ። ሁላችንም እንየውና እንደዚህ አይነቶቹን የሐሳብ ጭንጋፎችን በጊዜ መግደት ስላለብን ሙቭ እናርግላለሁ። ቴንክስ ሃቭ ጉድ ዴይ ኦል። የሰማችሁት ነው አይደለ? የማይፈልጓቸውን የቲክቶክ ቲም እንደዚህ አይነት የቲክቶክ ቲም አለ እንደዚህ አይነቱን ጭንጋፍ ነው ይለዋል። ከዛ በኋላ እንደዚህ አይነቱን በጊዜ መግደል አለብን ሌትስ ሙቭ ኦን ከዛ በኋላ ይላል። መግደል ቅድም ብያችኋለሁ በሁለት መንገድ። አንድ መግደል በካራክተር አሳሲኔሽን ምን ስላደረገ አብይ አህመድን ስለተቃወመ እንዴት እንግደለው ብለው የሚያስቡ በሁለት መንገድ እጃቸው ላይ ያለውን ገለው ይጥሉታል። ንብረቱን አውድመው አገሩን ጥሎ እንዲሰደድ ያደርጉታል። በየቦታው ኢትዮጵያን ፕሪቪል የሚል ቲሸርት አድርጎ ካየኸው ምን እያደረገ እንደሆነ እንድታቀው ከዚህ በኋላ ኢትዮጵያን ፕሪቪል በሚል ስም የሚንቀሳቀስ የምታየው አካል በሙሉ እንዴት ከአብይ አህመድ አመራር እየወሰደ የሚንቀሳቀስ የኮሬ ነገኛ ቡድን እንደሆነ እንድታቀው ነው እያጋለጥን ያለነው። እንዲህ ያለውን አፋኝና አደገኛ ቡድን የሐሳብ ጠር አያችሁ ስለማፈን የሚያወራ ይሄ ቡድን ነው። ይሄንን ያደራጀ አብይ አህመድ ነው። እዚህ ህዝብ በቋቋመው ሚዲያ ጭምር ሊተፋ የፈለገው ይሄ ቡድን የዚህ ቡድን አካል ነው። አብይ አህመድ ሲተች የሚነዝረው እንቀጥል። ገና ስንትና ስንት ጉድ እየዘረዘርን እናጋልጣለን። አንድ የቲክቶክ ፔጅ አለ ሁላችንም አክሽን ልንወስድበት የሚገባ እዚህ ላይ ፖስት አደርጋለሁ። ሁላችንም እንየውና እንደዚህ አይነቶቹን የሐሳብ ጭንጋፎችን በጊዜ መግደት ስላለብን ሙቭ እናርግላለሁ። ቴንክስ ሃቭ ጉድ ዴይ ኦል። ሰላም እንዴት አመሻችሁ የኢትዮጵያን ፕሪቪልስ አባላት በሙሉ። አሁን ላይቭ ላይ ያላችሁ ልጆች ኦንላይን ያላችሁ ልጆች ማለት ነው ፕሊዝ ልዕልት